ሩታ ተሳካልሽ አይደል? ተሳካልሽ ተናግረሽ ነበር እኮ እኔም ብዬ ነበረ። ያው እንግዲህ ምን ይደረጋል እንደምታዩት ማለት ነው ጋይስ፣ ተሳክቷላታል። ወራታት ሳይሆን ቀናታት ነበር ብላ ነበረ። ወራታት ሳይሆን ቀናታት ብላ ነበረ። ይሄው ቀናታቶች ደግሞ ተሳክቶለታል ማለት ነው። ተሳካላት። በጣም የሚገርም ነው። በጣም እኔ የሄርሜላ በቃ እንዴት እንደፈዘዘች አብርሽም እንዴት እንደፈዘዘ የትናንትናው ቀን ግን ቆይ እንደው ምን ሆናችሁ ነው? እንደው ምን ሆናችሁ ነው? ትናንት ፈዘዝ አላችሁ እኮ እንዴ! ኤፍሬምስ ደግሞ አንተስ ደግሞ ምንስ አስነካት? ምንስ አስነካት ደግሞ ኤፍሬም? ወይኔ ጉዴ! ወይኔ ጉዴ! ወይኔ ጉዴ! ከዛስ ይችኛዋስ በጣም ነው የምትገርሙት። በጣም እኔ ምን እንዳስነካሸው አብርሽንም አላውቅም። ባላድርገውም ቤት ይቀመጣል ብሎ ነው ይዞት ሄደው። ዋናው መቀበሉ ነው። ምን አስነግተሽ ነው የሰጠሽው? አንቺስ ተሳክቶልሻል። መተት አስመትተሽ ነው የሰጠሽው እየተባልሽ ነው። ፈጣሪ ያወቀው። ወይስ ጌም እየተጫወታችሁ ነው? በየቦታው ትናንትና ጋይስ ላይ ብላይ ማለት ነው። የምር በጣም ነው የሚያሳፍረውና በቃ የሁሉም ፕሮፋይል መቀያየር አለበት እያሉ በጣም ብዙዎቻቸው ስሜታዊ ሆነው እየተነጋገሩ ነው ያሉት። ለምን ፈዘዙ? ለምን እንደዚህ ሆኑ? እና ደግሞ ሩታም ደግሞ ትችላለች፣ በጣም ጎበዝ ናት፣ እናድንቃታለን፣ የኛ ጀግና እያሉ በጣም ብዙዎቻቸው ይኸው እዛ ቲክታክ ሰፈር ላይም ሲያሽቃብጡ ነበር። እና በጣም ነው የሚያሳፍረው። የምር በጣም ታሳፍራላችሁ እግዚአብሔርን። ወይኔ ጉዴ! ወይኔ ጉዴ! ወይኔ ጉዴ! እንዳልሽም ተሳክቶልሻል። ወር ባልሞላ ውስጥ ነው ጭራሽ የአንገት ሀብል ወርቅ ዘሽለት የመጣሽው። በጣም ነው የምትገርሚው። እኛም እኮ አላማረንም። መጀመሪያውንም እንደዛ ሆነሽ አለቃቅሰሽ፣ ከዛ ደግሞ እስከ መጨረሻ ያዙ ይልቀቁኝ ብለሽ ከእሷ ጋራ ስለሆነ ከዛም አልፎም ደግሞ በቃ አጠገቢ እንዳትደርሽ እያለሽ እያለቀሽ ደምንባ እየሄድሽ እያለ በዛን ሰዓትስ ምንድን ነበር ያደረግሽው? ደግሞ በየቀኑ ደግሞ ማለት ነው። በጣም ተሳፍሪ ሰውነሽ አንቺማ። እንደዛም አድርገሽም ደግሞ በጣም የሚገርመኝ ነገር እርቅም መታረቅ፣ ከዛም ደግሞ እየደጋገምሽው ደግሞ አይ እሷን እናንተን ማስታረቅ አለብኝ፣ ከዛ ደግሞ አይ እኔንም ደግሞ መታረቅ ደግሞ አለባት፣ እንደ ጓደኛና እንደ እህት ደግሞ መሆኑ ደግሞ አለባት ሄርሜላም እያልሽም ደግሞ እንደዛ አስታረቂ ነበር የሰነበትሽው። እና ያሰብሽው በሙሉ ተሳክቶልሻል ሩታ ተብዬዋ ማለት ነው። ተሳክቶልሻል። አሁን የባሰ ጦርነት ነው በቃ የሚጀመረው ካሁን በኋላ። የምሬን ነው የምላችሁ። ሩታም አንቺም ራሱ ብትጠነቀቂ ይሻልሻል። የሶስታችሁም ህይወት እንደሚበጠበጥ ወቂ እዚህ ጋር ማለት ነው። የሶስታችሁ ማለት ነው። ስለዚህ ትናንትና አብርሽም አልፈልግም ብሎ ጥሎሽ ነው ሄደው አይደለ? ከዛስ እንደው ምን አለ እንደው ባትዋረጅስ? ያን አንገት ሀብል ገዝተሽ ስለሰጠሽው ምን ስላልሽው ልጁንም ደግሞ ስለሰጠሽው በዛ ጠጋልሽ። አሁን ምን ስራ እንደሰራሽም አናውቅም። ፈጣሪ አምላክ ይወቅልሽ አንቺን ነገር ማለት ነው። አንቺማ ሴት ነሽ ብዬማ እኔማ አላስበሽም እኮ ሴት ነሽ ብዬ በጭራሽ አላስበሽም። ምክንያቱም ወንድም ስለሌለሽ ነው እንጂ ቢኖርሽ የወንድ ልጅ እንደዚህ እያሰቃየሽ ምን እያልሽ አትኖሪም ነበረ። በጣም ነው የምታሳፍሪው። ብቻ ልቦና ይስጥሽ ነው የምለው ከነ ኦዲየንሶችሽ ማለት ነው። እነዚያ በጎች ናቸው፣ እውነታቸውን ነው። በጎች ያወጥላቸው። ከአማርኛቸው አማርኛ፣ ከአነጋገራቸው አነጋገር ለከት የለው። በጣም ባለጌዎች፣ በጣም የምታስጠሉ፣ የምር በጣም ነው የምታስጠሉ። በጣም ነው የምትገርሙት። ለማንኛውም እስኪ ፈጣሪ ያውቃል። እንግዲህ የአብርሽ ጉዳዩ ደግሞ እስቲ ዛሬ ደግሞ ምን ይመጣብን ይሆን? ወይኔ